ሰላም እንዴት ናችሁ? የተርሚኔሽን ፕሮሰስ ኃላፊነት ያለው ሰው ያን ተርሚኔሽን ሪኩዌስት አፕሩቭ ሲያደርግ እና ያን ሰራተኛ ሲያባርር ያለውን ፕሮሰስ እንየው። እዚህ ጋር ኃላፊነት ያለው ሰው ዩዘር ኔም ጽፎ ይገባል። ጋር ፓስወርዱን ያስገባል። ከዛ ሎጊን አድርጎ ይገባል ማለት ነው። ከዛ በስተግራ በኩል ኤችአር ማኔጅመንት አለ። ከዛ ስር ኢምፕሎይ ማኔጅመንት፣ ከዛ ተርሚኔሽን፣ ከዛ እዚህ ጋር ያሉት ማይ ተርሚኔሽን ማለት ራሱ የጠየቀው ሪኩዌስት ብቻ የሚሆነው ማለት ነው። አሁን እዚህ ጋር ሲጠይቅ ለራሱ ሲጠይቅ፣ እዚህ ጋር ደግሞ ተርሚኔሽን ሪኩዌስትስ የሚለው ይሄ ሁሉንም ሊስቱን የሚያሳየው ማለት ነው። ይሄኛው ለሁሉም ሰው አይሰጡም። ይሄ ሁለቱ ብቻ ነው ለሁሉም ሰው ሊኖረው የሚገባው ማለት ነው። አሁን እዚህ ጋር ሪኩዌስት ላይ ስናይ የጠየቁት ሰራተኞች እዚህ ጋር ሊስታቸው ይታያል ማለት ነው። ለምሳሌ አሁን የፋሩቅ ምትኩን እናያለን። ሪኩዌስት ላይ ነው፣ ዲቴይሉን እናያለን ማለት ነው። እዚህ ጋር ያው ሪታይርመንት ነው፣ በጡረታ ምክንያት ነው የወጣው ተብሏል። እዚህ ጋር ደብዳቤው ስካን አድርጎ ያስገባው ደብዳቤ። አሁን እዚህ ጋር ለምሳሌ ፋሩቅ በጡረታ ምክንያት ነው ተርሚኔሽን ሪኩዌስት የተነሳለት። አሁን ዲቴይል የሚለውን በምናይበት ሰዓት ላይ እዚህ ጋር ኢምፕሎይ ኢንፎርሜሽን አለ፣ ክሊራንስ ኢንፎርሜሽን፣ ኢምፕሎይ ጆርናል እና አኑዋል ሊቭ እንደ ክሊራንስ አለ። ኢምፕሎይ ኢንፎርሜሽን ማለት የኢምፕሎይ ቤዚክ ፕሮፋይሉ ለምሳሌ ሙሉ ስሙ በእንግሊዘኛም በሎካል ቋንቋቸው፣ ከዛ ለኢምፕሎይ የተሰጠው ኦሚስ የሰጠው ኮድ፣ እዚህ ጋር ጾታው፣ ስልክ ቁጥሩ፣ የተቀጠረበት ቀን፣ ፖዚሽኑ ምንድን ነው፣ ዲፓርትመንቱ፣ የሚሰራበት ቦታ፣ አሁን አድሬሱ የመሳሰሉት ነገር እዚህ ጋር ይገኛሉ። ከዛ በተጨማሪ እዚህ ጋር ክሊራንስ ኢንፎርሜሽን አለ። አሁን ክሊራንስ ላይ ክሊር ሆኗል ማለት ነው። ይሄ ኢምፕሎይ ምንም በስሙ ያለ ንብረት የለም ማለት ነው። ከዛ በተጨማሪ ኢምፕሎይ ጆርናል የሚል አለ። ኢምፕሎይ ጆርናል ምንድን ነው? ብድር ካለበት፣ ለዩቲሊቲ ብድር ካለበት፣ ሌላ ደረሰኝም ካላወራረደ ያለበት፣ እዳ ብቻ ያለበት እዳ በገንዘብ ነክ ነገር ላይ እዚህ ጋር አለ። ለዩቲሊቲ መመለስ ያለበትም ለኢምፕሎይ መመለስ ያለበትም ሁሉንም ነው እዚህ ጋር ሊስት የሚያደርገው ኦሚስ። ከዛ መጨረሻ ላይ ደግሞ አኑዋል ሊቭ ኤንድ ሴቨራንስ የሚል አለ። አሁን እዚህ ጋር ዜሮ ያደረገው ሊቭ ባላንሱን ኢምፕሎይ ምንም ሊቭ ባላንስ የለውም ማለት ነው። የሚቀርሰው ምንም የሚቀረው ሊቭ ባላንስ አኑዋል ሊቭ ባላንስ ስለሌለው ዜሮ ያደርጋል። ይሄ ሴቨራንስ አማውንት ደግሞ የአገልግሎት ዘመን ክፍያ ነው። ይህን የሚያገኘው ከየቱ ጋር ነው? ከፈርስት ሃየር ዴቱ ሳይሆን እዚህ ዩቲሊቲ የተቀጠረበትን ቀን ከዛ ጋር ነው አንስቶ የሚያሰላው። እዚህ ጋር ቶታሉ ነው። እዚህ ጋር ታክስ የሚከፍለው ታክስ ነው ከዚህ አማውንት። ከዛ እዚህ ጋር ኔት እጁ ላይ የሚደርሰው ነው ማለት ነው የሚሆነው። አሁን እዚህ ጋር ዲስክሪፕሽኑ ምንድነው? ሰውየው የተጠየቀለት በምንድነው? ሪታይርመንት ነው። ከዛ እዚህ ጋር ደግሞ ደብዳቤው አለ ስካን ተደርጎ የገባው ማለት ነው። አሁን በጡረታ ኬስ ስለሆነ አሁን የሱ ሪጀክት የሚደረግበት ሴናሪዮ ስለማይኖር ለምሳሌ አፕሩቭ ሲደረግ እንዴት እንደሆነ እኛ አፕሩቭ የምትለውን በተን እንነካለን። እዚህ ጋር ኖት እናስገባለን። ኖት እናስገባና ኖት የምናስገባው ኖት ምንድን ነው? ተስማምተንበት አሁን አፕሩቭ እያደረግን ስለሆነ እሱን የሚገልጽ ኖት እዚህ ጋር እናስገባለን። ደብዳቤም ስካን ተደርጎ የሚገባ ከሆነ እንደዛው እዚህ ጋር ስካን ተደርጎ ይገባል። እዚህ ጋር ስካን አድርገን ደብዳቤያችንን እናስገባለን። ከዛ እዚህ ጋር እናደርጋለን ሰሚት እናደርገዋለን ማለት ነው። አሁን ያያችሁ የፋሩቅ ምትኩ ምን ሆነ ማለት ነው? አፕሩቭድ ተደረገ ማለት ነው። አፕሩቭድ ተደረገ ማለት ግን ሰራተኛው ስራ አቋረጠ ወይንም በቃ ስራ ለቀቀ ማለት አይደለም። አፕሩቭድ ሆነ ማለት ጸድቋል ማለት ነው። ከዛ አሁን እዚህ ጋር ዲቴል የምትለውን በምንነካበት ሰዓት ላይ እዚህ ጋር ደብዳቤ ይዘጋጅለታል። ለማን የሚሰጥ? ለፋሩቅ የሚሰጥ ደብዳቤ ሲስተሙ ራሱ ነው ኦሚስ ራሱ ነው የሚያዘጋጅለት። የሰራበትን ስራ ሁሉንም ነገር ጠቅሶ እዚህ ጋር ደብዳቤ ያዘጋጅልናል ማለት ነው። ይሄን ይመስላል ደብዳቤው ይሄን ይመስላል። ከዛ አሁን እችኛዋን በተን ግን የምንነካት ሰውየው በቃ የመጨረሻ ቀኑ ላይ መሆን አለበት። ምክንያቱም አንዴ ተርሚኔት ካደረግነው የእሱ አካውንት ኢንአክቲቭ ነው የሚሆነው። በቃ ሁሉ የእሱ አካውንቶች የተከፈቱት ነገሮች በአጠቃላይ ኢንአክቲቭ ነው የሚሆኑት። ምንም ነገር ሎጊን አድርጎ ገብቶ መስራት ስለማይችል ይሄኛውን ተርሚኔት የምናደርገው ፋሩቅ የመጨረሻው ቀን ማለት ከዚህ በኋላ አይመጣም ብለን የምንወስንበት ቀን ላይ ነው መሆን ያለበት። ተርሚኔት የምትለዋን እንነካና ተርሚኔት ስናደርግ
ከዚህ በኋላ መቼም እንደማይመጣ እርግጠኛ መሆን አለብን። ማለት የስራው የመጨረሻ ቀን መሆኑን እርግጠኛ አለብን። እዚህ ጋር ተርሚኔት እያደረግንበት ያለውን ምክንያት እዚህ ጋር ኖት እንጽፋለን። አታችመንቱን እዚህ ጋር ግዴታ ያስፈልጋል። አታች እናደርግና ሴቭ እናደርጋለን ማለት ነው። ከዛ አሁን ምን ሆኗል? ተርሚኔት ሆኗል ፋሩቅ ማለት ነው። አሁን እዚህ ጋር እንደምታዩት ኤምፕሎይ ስታተሱ ኢንአክቲቭ ሆኗል ማለት ነው። አሁን በፋሩቅ ሎጊን አድርገን መግባት አንችልም። ኢንአክቲቭ ስለሆነ ሰራተኛ እንዳልሆነ ነው የሚያውቀው ሲስተሙ። ይሄን ይመስላል ተርሚኔሽን ፕሮሰስ።